ሰላም ለእናንተ ይሁን። በዓለም ዙሪያ ለምትኖሩ ለሰው ልጆች ሁሉ ዛሬ የማቀርበው የሉቃስ ወንጌል ምዕራፍ 1 ከቁጥር 56 እስከ 80 ድረስ ያለውን ነው። ኑ አብረን እናንብብ። ማርያምም 3 ወር የሚያህል በእርሷ ዘንድ ተቀመጠች፣ ወደ ቤቷም ተመለሰች። የኤልሳቤጥም የመውለጃዋ ጊዜ ደረሰ፣ ወንድ ልጅም ወለደች። ጎረቤቶቿም ዘመዶቿም ጌታ ምሕረቱን እንዳገነነላት ሰምተው ከእርሷ ጋር ደስ አላቸው። በስምንተኛውም ቀን ሕፃኑን ሊገርዙት መጡ። በአባቱም ስም ዘካርያስ ሊሉት ወደዱ። እናቱ ግን መልሳ አይሆንም፣ ዮሐንስ ይባል እንጂ አለች። እነርሱም ከወገንሽ ማንም በዚህ ስም የተጠራ የለም አሏት። አባቱንም ማን ሊባል እንዲወድ ጠቀሱት። ብራናም ለምኖ ስሙ ዮሐንስ ነው ብሎ ጻፈ። ሁሉም አደነቁ። ያን ጊዜም አፉ ተከፈተ፣ ምላሱም ተፈታ፣ እግዚአብሔርንም እየባረከ ተናገረ። ለጎረቤቶቻቸውም ሁሉ ፍርሃት ሆነ። ይህም ሁሉ ነገር በይሁዳ በተራራማው አገር ሁሉ ተወራ። የሰሙትም ሁሉ እንኪያ ይህ ሕፃን ምን ይሆን እያሉ በልባቸው አኖሩት፣ የጌታ እጅ ከእርሱ ጋር ነበረችና። አባቱ ዘካርያስም መንፈስ ቅዱስ ሞላበትና ትንቢት ተናገረ፣ እንዲህም አለ፦ የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና። ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድን አስነስቶልናል። ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። እንደዚህ ለአባቶቻችን ምሕረት አደረገ፣ ለአባታችን ለአብርሃምም የማለውን መሐላውን ቅዱሱን ኪዳን አሰበ። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና። እንደዚህም የኃጢአታቸው ስርየት የሆነውን የመዳን ዕውቀት ለሕዝቡ ትሰጣለህ። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑም በጨለማና በሞት ጥላ ተቀምጠው ላሉት ያበራል፣ እግሮቻችንንም በሰላም መንገድ ያቀናል። ሕፃኑም አደገ፣ በመንፈስም ጠነከረ፣ ለእስራኤልም እስከታየበት ቀን ድረስ በምድረ በዳ ኖረ።